ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ጨጨብሳ ለመስራት ነው የተዘጋጀሁት። ወደ አሰራሩ እንሄዳለን። በጎድጓዳ ሳህን ላይ በማቦካበት ሳህን ላይ የፍርኖ ዱቄት 2 ኩባያ የሚሆን የፍርኖ ዱቄት ጨምሬያለሁ። በዛ ላይ ጨውንና ዱቄቱን እንደዚህ ባንድ ጋር አቀላቅለዋለሁ። ውሃ አደርግና በጠብጠዋለሁ ወይም አቦካዋለሁ። በእጃችን ከምናቦካው እንደዚሁም በመብቻው በእናቀላቅለው የተሻለ ነው። ቤተሰብ ቪዲዮ ስትጀምሩ በላይክና በሸር ጀምሮ በትህትና እጠይቃለሁ። ላይክ ማድረጋችሁን አትርሱ። ቪዲዮውን እስከ መጨረሻው ድረስ በማየት ቪዲዮውን ከወደዳችሁት ላይክ፣ ሌሎች ይጠቅማላችሁ ካሰባችሁ ሼር በማድረግ አበረታቱኝ። እናንተ ላይክ ስታደርጉ ምንም ለእናንተ የሚጎልባችሁ የለም። እኔ ደግሞ ላይኩ ይጠቅመኛል፣ ቪዲዮ ለሌሎች እንዲደርስ ያግዘኛልና ላይክ አድርጉልኝ። እንደዚህ አቀላቅየው ጨርሻለሁኝ። እዚህ ጋር በመጥበሻ ላይ ትንሽ ዘይት ጨምሬያለሁ አድርጌያለሁኝ። ሁሉንም ቦታ አዳርሰዋለሁ። ቂጣውን ወደ መጋገር ነው የምንሄደው። ሊጤን በመጥበሻ ላይ አደርግና እጋግረዋለሁ። ሳሳ አድርጌ ነው የምጋግረው። ሲጀመር ሊጡንም ላላ አድርጌ ስለሆነ ያቦካሁት ያቀጠን አድርጌ ነው የምጋግረው። ይኸው እንደዚህ በስሱ አድርጌ ጋግሬዋለሁ። ቂጣውን እያገላበጥኩኝ አበስለዋለሁ። ይኸው እንደዚህ ያገላበጥኩኝ አበስለዋለሁ። እንደዚህ ከለሩ ሲሆን ጨጨብሳውም ከለሩ ያምራል፣ ውስጡም ብስል ይላል። ይኸው እንደዚህ እያገላበጥኩኝ ጊዜ ወሰድ አድርጌ እንደዚህ አብስየዋለሁ። ይበቃዋል። ይሄን ዋጣና አሁንም የቀረውን የተረፈውን እጋግረዋለሁ። እኔ ያዘጋጀሁት ትንሽ ነው፣ ብዙም አይደለም። ቢያንስ አምስት ቂጣ ቢሆን ነው የጋገርኩት። 2 ኩባያ ዱቄት ነው። ማብዛትም መጨመርም መቀነስም እንችላለን። እኔ ትንሽ ነው ያዘጋጀሁት። እኔ ሁሉንም እንደዚህ ጋግርና ጨርሳለሁ። እኔ ጨጨብሳ ስሰራ የምወደው እንዴት ነው ምጥጥ ሲል ደረቅ ሲል ነው የምወደው። እንደዚህ ልስልስ ሲል አልወድም። ስለዚህ መጠጥ እንድል በደንብ እየጠበኩኝ እያገላበጥኩኝ በደንብ አበስለዋለሁ። ትንሽ ደረቅ እንድል መጠጥ ሁላችንም ፍላጎታችንን የተለያየ ነው። ይኸውና እንደዚህ ጋግሬ ጨርሻለሁ። አሁን ቂጣውን ቆራርጠውና ጨጨብሳውን ወደ መስራት ነው የምሄደው። እዚህ ጋር ጎድጓዳ ሳህን አዘጋጅቻለሁ። በምፈልገው ልክ ቂጣውን አነሳ አድርጌ ቆራርጠዋለሁ። እኔ በእጄ ነው ቆረጥ የማደርገው።
ከፈለግንም በቢላ መክተፍ እንችላለን። እኔ በእጄ ነው እንደዚህ ቆረጥ ቆረጥ የማደርገው። እንደዚህ ስቆራርሰው ጥምዝዝ ያለ ነው ቂጣው። ይኸው እንደዚህ ቆርጥ አድርገዋለሁ ቂጣው። እና ቂጣዬ እንደዚህ ቆራርሼ ጨርሻለሁ። በዚህ በጎድጓዳ ሳህን ላይ ዘይቱን ወይ ኦሊቭ ኦይል ጨምራለሁ። ሶስት የሾርባ ማንኪያ የሚሆን ኦሊቭ ኦይል እኔ በዝም ብዬ መጥኜ ነው የጨመርኩት፣ ግን በግምት 3 የሾርባ ማንኪያ የሚሆን ኦሊቭ ኦይል ነው የጨመርኩት። በዛ ላይ በርበሬ እኔ በኦሊቭ ኦይል ነው ያዘጋጀሁትኝ። የጾም ቅቤ ካለን የአትክልት ቅቤ ያዘጋጀ ነው ካለን በሱም ብናደርገው፣ በዚህ በኦሊቭ ኦይልን ብናደርገው ምንም ችግር የለውም። ቢሆን ግን የአትክልት ቅቤ የጾም ቅቤ ካለን ይመረጣል። እንደዚህ ዘይቱን ኦሊቭ ኦይልና በርበሬውን እንደዚህ አቀላቅለዋለሁ። በርበሬ እኔ ጨጨብሳ ላይ ሲበዛ አልወድም። በቃ ትንሽ ጣዕሙ አለው እንዲል ብቻ ነው የምፈልገው። ስለዚህ ትንሽ ነው በርበሬ የጨመርኩት። የሆነ የቆራረስኩትን ቂጣ በዘይቱና በበርበሬው ላይ ጨምሬዋለሁ። አሁን ቂጣውን አቀላቅለዋለሁ። በማንኪያ ብቻ ሳይሆን በእጃችንም ብናሸው አሪፍ ነው። ገብቼ በእጅ አሸዋለሁ። ይኸውና ገብቼ በእጄ ምሽት አድርጌዋለሁ። ይኸው በእጄ ሽት አድርጌው ከለሩ እንዴት እንደሚያምር። አሁን ይሄንን በመጥበሻ ላይ ቂጣውን በጋገርኩበት መጥበሻ ላይ አደርገውና ለአንድ 2 ደቂቃ 3 ደቂቃ የሚሆን ለብ አደርገዋለሁ። ዘይቱና በርበሬው በቂጣው ውስጥ ይገባል፣ ምጥጥ ያደርገዋል። ዘይቱን የሚጣፍጥ ነው የሚሆነው፣ ጥምዝዝ ያለ ይሆናል። ስለዚህ ትንሽ ለአንድ 2 ደቂቃ 3 ደቂቃ ለብ አደርገዋለሁ። ይኸው ደስ እያገላበጥኩትኝ ትንሽ ለብ አደርገዋለሁ። እንደዚህ ስናደርገው ዘይቱን ምጥጥ ያደርገዋል። እንዴት እንደሚጣፍጥ ጥምዝዝ ይላል። በጣም ቆንጆ ነው የሚሆነው ቤተሰቦች። አሁን ይበቃዋል። ምን ያክል አልቀረውም፣ ይበቃዋል። አሁን ወደ ገበታ አቀርበውና አሳያቸዋለሁ ቤተሰቦቼ። ዋው ይኸውና በዚህ መልኩ ሰርቼ ጨርሻለሁ። በጣም ቆንጆ ነው፣ መክሩት። የጾም አማራጭ ያው ጾም ላይ እንደሆነ ያለ ነው። አሁን ያለነው ጾም ላይ ነውና ለቁርስ እንዲሁም ለመክሰስ በጣም ቆንጆ ነው። ያው አብዛኞቻችን የምንመገበው ነው። ለጨጨብሳ አዲስ አይደለንም። እና ቤተሰቦቼ በጣም ቆንጆ ነው። በዚህ መልኩ ሰርታችሁ ሞክሩት። በጣም ቆንጆ ነው። እኔ ወድጄዋለሁ። ለመክሰስ ላይ በጾም ሰዓት በጣም አሪፍ ነው። እና ቤተሰቦቼ ይሄን ይመስላል የዛሬው ቪዲዮ። እንደወደዳችሁት ተስፋ አደርጋለሁ። ቪዲዮውን አይታችሁት ከወደዳችሁት እስከ መጨረሻው በማየት ላይክ እንዲሁም ሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉልኝ።
ሰብስክራይብ አድርጋችሁኝ ለምታበረታቱኝ ቤተሰቦቼ በጣም አድርጌ አመሰግናለሁ። እንዲሁም ለቤት አዲስ ሆናችሁ ሰብስክራይብ በማድረግ የዘወትር ተከታታዮች እንድትሆኑ የደወል ምልክቷን በማብራት ዘወትር የመለቀው ቪዲዮ ኖቲፊኬሽን እንዲደርሳችሁ እያደረጋችሁ አበረታቱ ቤተሰቦች። የዛሬ ቪዲዮ የዛሬ ስራ ይሄን ይመስል ነበረ። በአዲስ ቪዲዮ በአዲስ ስራ እስከምንገናኝ ሰላም።